ባህር ፖለቲካ የሀያላን ፍጥጫና የአዲሱ ዓለም ስልጣኔ መድረክ። የቀይ ባህር መስመር ለዘመናት የንግድና የስልጣኔ መገኛ ሆኖ ቢቆይም በዛሬው ዕለት ግን የዓለም የጂኦፖለቲካ ትኩረት ማዕከል ሆኗል። ይህ ጠባብ የውሃ መስመር ከዓለም አቀፍ ንግድ ውስጥ 12 በመቶ የሚሆነውን የሚሸጋገርበት የሚተራመስበት ከእስያ ወደ አውሮፓ የሚጓጓዘው ነዳጅና ምርት ዋና መተላለፊያ በመሆኑ በቀጠናው የሚታየው አለመረጋጋት መላውን ዓለም ስጋት ላይ ይጥላል። የዓለም ንግድንም ያተራምሳል። ይህ በምስራቅ አፍሪካና በመካከለኛው ምስራቅ መገኛ ላይ የሚገኘው የቀይ ባህር ቀጠና በአሁኑ ወቅት ያለበት ውስብስብ ጂኦፖለቲካዊ ሁኔታ በጥልቀት እስቲ እንመልከት። የቀይ ባህር መስመር ለዘመናት የንግድና የስልጣኔ መገኛ ሆኖ ቢቆይም በዛሬው ዕለት ግን የዓለም የጂኦፖለቲካ ዋነኛ ትኩረት ማዕከል ሆኗል። የጠባብ መስመር ከዓለም አቀፍ ንግድ ውስጥ 12 በመቶ የሚሆነውን የሚንቀሳቀስበት መስመር ነው። በዚህ ምክንያት በቀጠናው የሚታየው አለመረጋጋት መላው ዓለምን ስጋት ላይ ሲጥልም ይታያል። ባለፉት 2 ዓመታት የቀይ ባህር ፖለቲካ የቀየረው ዋነኛ ትኩረት በየመን የሚገኘው የሁቲ አማጽያን በመርከቦች ላይ የሚፈጽሙት ተከታታይ ጥቃት ነው። እስራኤል በአካባቢው እያደረገች ባለው የጦርነት እንቅስቃሴ ምክንያት ሁቲዎችና ሌሎች እስራኤልን የሚቃወሙ ታጣቂዎች የእስራኤልን ምርት በሚያጓጓዙ መርከቦች ላይ ተደጋጋሚ ጥቃት ማድረሳቸው ለአካባቢው መረበሽ አንዱ ምክንያት ነበር። ይህ ጥቃት ከጋዛ ጦርነት ጋር ተያይዞ የመጣ ትልቁ መዘዝም ነው። እስራኤል በጋዛ እየፈጸመችው በነበረው ከፍተኛ ጥቃት ሁቲዎች ደግሞ በባህር ላይ እያደረሱት በነበረው አጸፋዊ ብቀላ ምክንያት ከቀጠናው ግጭት አልፎ የዓለምን ኢኮኖሚ ለመረበሽም ችሏል። የባቢል ወደብ ጠባብ ሰርጥ የእንባ በር የሚል ስያሜም ቢኖረውም ዛሬ ግን የጭንቀት በር ሆኗል። ታላላቅ የጭነት መርከቦች በቀይ ባህር በኩል ማለፍ ትተው በአፍሪካ ዙሪያ ለመጓዝ በመገደዳቸው የትራንስፖርት ዋጋና የሸቀጦቹ መወደድ፣ የነዳጅ ዋጋ በየጊዜው መጨመር በዓለም ዙሪያ እንዲፈጠር ምክንያትም ሆኗል። በአፍሪካ ቀንድ በኩል ደግሞ አዳዲስ የፖለቲካ ምዕራፍም ተከስቷል። ይህም ለቀይ ባህር መናወጥ አንደኛው ምክንያት ነው። በተለይም ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ የቀጠናውን የኃይል ሚዛን በእጅጉ አናግቶታል። ኢትዮጵያ የራሷ የባህር በርና የባህር ኃይል ለማቋቋም የምታደርገው ጥረት ለ30 ዓመታት በጅቡቲ ላይ ብቻ ተመስርቶ የነበረውን የወደብ አጠቃቀም አማራጭ የሚያሰፋ ቢሆንም በሞቃዲሾ በኩል ከፍተኛ ተቃውሞን አስነስቷል። የኢትዮጵያና የሶማሌላንድ ስምምነት ኤርትራንና ግብጽ ሶማሊያን ወዳጅነታቸው እንዲያሰፉና ግብጽም ወደዚህ ቀጠና ወታደራዊ ጣልቃ ገብነት እንዲኖራት ትልቅ እድል ፈጥሯል። ኢትዮጵያ ከሶማሌላንድ ጋር ያደረገችው ስምምነት እስከ መጨረሻ ባትገፋበትም የአካባቢውን ፖለቲካ እሳት እንዲፋፋምም አንደኛውና ዋነኛ ምክንያት አድርጓል። በተለይም ሶማሊያ ከኢትዮጵያ ጋር የተኳረፉትና ጥንተ ጠላቴ ከምትላት ግብጽና ኤርትራ ጋር ተደጋጋሚ ስምምነቶች፣ ወታደራዊ ውይይቶችም አድርጋለች። አንዱን የነካ ሁላችንም የነካ ነው በማለት በህብረት እንቀጣዋለን ሲሉም እነዚህ ሀገራት ትብብራቸውን ሲያሰሙም ተስተውለዋል። ግብጽ በአባይ ወንዝ ላይ ካላት ስጋት በተጨማሪም በቀይ ባህርና በኤደን ባህረ ሰላጤ ላይ ያላትን ተጽዕኖ ላለማጣት ስትል በሶማሊያ በኩል መገኘቷ አጠናክራለች። ቱርክም በዚህ አካባቢ ወታደራዊ ሰፈር ለመገንባት እየታተረች ሲሆን የባህር ኃይሏንም በተደጋጋሚ ወደዚህ ስፍራ በመላክ ተጠምዳለች። የሶማሊያና የኢትዮጵያ ተካራ ውስጥ መግባት ያላስደሰታት አንካራ ሁለቱን ሀገራት ለማሸማገል ባደረገችው ጥረት ቢያንስ ኢትዮጵያ ለሶማሌላንድ ይፋዊ እውቅና እንዳትሰጥና ሌሎችም እርምጃዎች እንዳታደርግ ክልከላ አድርጓል። በሌላ በኩል ግን እስራኤል ኢትዮጵያ የከፈተችውን በር ተጠቅማ ለሶማሌላንድ እውቅና በመስጠት የሀገሪቱን አምባሳደር ኢየሩሳሌም ላይ እንዲሾምም ፍቃድ ሰጥታለች። ለዚህ ትልቅ ምክንያቷ ደግሞ በአካባቢው ወታደራዊ ካምፕ ማስፈሪያ ራፊ መሬት ለማግኘት ነው። እስራኤል ከሐማስና ሂዝቡላ ጋር እያደረገች ባለው ጦርነት በቀይ ባህርና በኤደን ባህረ ሰላጤ አካባቢ ወደ እሷ የሚመጡ መርከቦች የእስራኤል ንብረት በሆኑ ጭምር ተደጋጋሚ ጥቃት ሲደርስባቸው እንደነበር በመመልከቷ ነው። በዚህ አካባቢ እስራኤል የጦር ካምፕ ሰፈር ካገኘች እነዚህ ጥቃቶችን አደብ ለማስያዝ ትልቅ በር ይከፍትላታል። ይህ የእስራኤል እንቅስቃሴ አካባቢው የበለጠ እንዲታወቅ ያደረገ ሲሆን አረብ ሀገራት በተለይም እንደ ግብጽ፣ ቱርክ፣ ሶማሊያና ጉዳዩን በተደጋጋሚ የኮነኑት ሲሆን አረብ ሀገራትም እየተቃወሙት ነው። እስራኤል ግን ጆሮ ልትሰጠው አልፈቀደችም። የቀይ ባህርና አካባቢው ትልቁ አደጋ የውጭ ኃይል ፍላጎት ከፍተኛ መሆኑ ነው። ቀይ ባህር በዓለም ላይ በርካታ የውጭ ሀገራት ጦር ሰፈሮች የሚገኝበት ስፍራም ነው። ጅቡቲ ብቻዋን አሜሪካ፣ ፈረንሳይ፣ ቻይና፣ የጃፓንና የጣሊያን ጦር ሰፈሮችን ታስተናግዳለች። ቱርክ በሶማሊያ ያላት ትልቅ ወታደራዊ ማሰልጠኛ፣ ሩሲያ በሱዳን ወደብ ለመገንባት የምታደርገው ጥረት፣ የተባበሩት አረብ ኤሚሬት በኤርትራና በሶማሌላንድ ያላቸውን ተጽዕኖ የቀጠናውን ፖለቲካ ባለ ብዙ ተዋናይ አድርጎታል።
እነዚህ የጦር ሰፈሮች የባህር ላይ ዘረፋን መከላከልና ለሽብርተኝነት ቁጥጥር የተቋቋመ ቢሆኑም አሁን ግን ሀያላን ሀገራት በህንድ ውቅያኖስና በቀይ ባህር ላይ የበላይነታቸውን ለማስከበር የሚፋለሙበት ቀጠና አድርገውታል። ደግሞ የአካባቢው ሀገራት አቅመቢስ መሆንና ጦር ሰፈር የገነቡ ሀገራት እርስ በርስ ለመጠፋፋት ቀን እየተጠባበቁ መሆናቸው ለቀይ ባህርና አካባቢው ሀገራትን ስጋት ያዘለ ደመና ነው። ሀያላኑ በዚህ አካባቢ ያለው እንቅስቃሴ ለመቆጣጠር የራሳቸው ጥረት እያደረጉ ሲሆን ኢትዮጵያ ባለፉት ተከታታይ ዓመታት ቀይ ባህር ስትል የምትጮኸውም የተጋረጠባትን አደጋ ለመከላከል ስትል ነው። በዚህ አካባቢ ኢትዮጵያ የራሷ የባህር በር የማታገኝ ከሆነ ሉዓላዊነቷ በሌሎች እጅ እንዲወድቅ ያደርጋል። የንግድ ሂሳቧ ሌሎች ሀገራት እንዲተምኑላት የምታስገባውና የምታስወጣው ምርት በሌላ ሀገር ፍቃድ ስር ይወድቃል። አካባቢው አሁን በሀያላኑ እጅ መውደቁ ይልቁንም የኢትዮጵያ ትልቁ ጠላት ተብላ የምትታየው ግብጽ ወደዚህ ስፍራ አይኗ መጣሏ የኢትዮጵያ ስጋት የበለጠ እንዲገዝፍ አድርጎታል። ሌላው ለቀይ ባህር ስጋት የደቀነው በሱዳን የሚካሄደው የእርስ በርስ ጦርነት ነው። የሱዳን ወደብ አሁን ላይ የሱዳን መንግስት ጊዜያዊ መቀመጫም ሆኗል። በዚህ ስፍራ ላይ ተጽዕኖ ለማሳደር የሚደረገው ሽኩቻ ሱዳን ለሁለት እንድትከፈል ወይም የባህር ዳርቻው በሽብር ቡድኖች ቁጥጥር ስር እንዳይውል ስጋትን ፈጥሯል። ሱዳን ባለፉት ጊዜያት በዚህ ወደቧ ያሻትን የወጪና ገቢ ንግዷን ስታቀላጥፍ የነበረ ሲሆን አሁን ባለው የሁለት ጀኔራሎች ጸብ ምክንያት ወደቧ በወንበዴዎች እጅ እንዳይወድቅ ስጋትን ደቅኗል። አረብ ሀገራት በአካባቢው ያላቸው የበላይነት ለማሳየት የተለያየ ጥረቶችን እያደረጉ ሲሆን በሱዳን ጦርነት ጎራ ከፍለውም እየተፋለሙ ነው። የፈጥኖ ደራሽ ኃይሉ በአንድ ወገን፣ የሱዳን መንግስት ጦር በሌላው ወገን ሆነው ደም እየተቃቡ ባሉበት በዚህ ሰዓት የተባበሩት አረብ ኤሚሬትስና ሳውዲ አረቢያ ለእነዚህ ቡድኖች ሳንጃ እያቀበሉ ጥይት እያከፋፈሉ እርስ በርስ እንዲተላለቁ እያደረጓቸው ነው። ምክንያታቸው ደግሞ በአካባቢው የበላይነታቸው እነዚህ ሀገራት ለማሳየትና ወታደራዊ ሰፈር ከቀናቸው ለማግኘት በማለም ነው። ሳውዲ አረቢያ በቀይ ባህር ያላትን የበላይነት ለማሳየት የቀይ ባህር ምክር ቤት በማቋቋም አገራቱን ለማሰባሰብ ብትሞክርም በውስጣዊ ልዩነቶችና በውጭ ጣልቃ ገብነት ምክንያት ምክር ቤቱ የጠበቀውን ያህል ውጤታማ ሊሆን አልቻለም። የሳውዲ ራዕይ 2030 ፕሮጀክት እና የኒኦም ከተማ ግንባታ የሚከናወኑት በቀይ ባህር ዳርቻ በመሆኑ በሳውዲዎች የቀይ ባህር ሰላም ከህልውናቸው ጋር የተያያዘ ጉዳይ ነው። ዋናው ቀይ ባህርን ተፈላጊ የሚያደርገው የንግድ እንቅስቃሴ እምብርት መሆኑ ነው። የቀይ ባህር መስመር ለዘመናት የንግድና የስልጣኔ መንገድ ሆኖ የኖረ የዓለም የንግድ ማዕከል ነው። ይህ ጠባብ የውሃ መስመር ከዓለም አቀፍ ንግድ ውስጥ 12 በመቶ የሚሆነውን የሚሸጋገርበት ከእስያ ወደ አውሮፓ የሚጓጓዘው ነዳጅ፣ ሸቀጣሸቀጥና መድኃኒት የሚሆን ሌላው ሸቀጥ ዋና መተላለፊያ በመሆኑ በቀጠናው የሚታየው አለመረጋጋት ትልቁ ለአውሮፓም ለእስያ ስጋት ነው። በቀይ ባህር አካባቢ የሚፈጠር እያንዳንዱ ግጭትም ሆነ የሰላም እጦት የዓለም ንግድን የመረበሽ አቅሙ ሰፊ ነው። የነዳጅ ዋጋን በፍጥነት መጨመር፣ የሸቀጦች ዋጋ መናር፣ የምግብ ነክ ቁሳቁሶች ዋጋ ጣራ መንካትና በቀይ ባህር የሚነሳ ማንኛውም ግጭት ውጤቶች ናቸው። ይህ እሳት በቅድሚያ ከሚነካቸው ሀገራት መካከል እስያ፣ ምስራቅ አፍሪካና አውሮፓ ተጠቃሾቹ ናቸው። ቀይ ባህር ለሺህ ዓመታት የንግድ የሃይማኖትና የባህል መገኛም ሆኖ ቆይቷል። ሆኖም በ21ኛው ክፍለ ዘመን አጋማሽ ይህ የውሃ አካል ከቀላል የንግድ መስመር ወጥቶ የዓለም ጂኦፖለቲካ ዋነኛው መወሰኛና ውጥረት ማዕከልም ሆኗል። በቀይ ባህር ላይ የሚደረገው ሽኩቻ የሀገራትን የኢኮኖሚ ህልውና ከመወሰን ባለፈ አዲስ የዓለም የኃይል አሰላለፍ እየፈጠረም ይገኛል። ቀይ ባህር ልዩ የሚያደርገው በሰሜን በኩል በስዊዝ ካናል፣ በደቡብ በኩል ደግሞ በባቢል መንደር ወደ አውሮፓ፣ እስያና አፍሪካ መገናኘቱ ነው። በየዓመቱ ከ1 ትሪሊዮን ዶላር በላይ የሚያወጣ ሸቀጦች በዚህ መስመር ለግብይት ይፋፋምበታል፣ ይገላበጥበታል። ከባህር ሰላጤው ሀገራት ወደ ምዕራቡ ዓለም የሚጓጓዘው ነዳጅ ዋና መተላለፊያ መስመሩም ይህ ነው። በባህር ስር የሚተላለፍ የዓለም የኢንተርኔት ፋይበር ኦፕቲክ ገመዶችም የዓለምን ዲጂታል ግንኙነት ተሸክሞም የሚያሳልፈው የኖረውም ይህ መስመር ነው። በተለያዩ ጊዜያት በቀይ ባህርና በኤደን ባህረ ሰላጤ ባህር ውስጥ በሚገጥም የፋይበር ኦፕቲክ ገመድ ችግር ምክንያት ኢትዮጵያን ጨምሮ በሌሎች አጎራባች ሀገራት ኢንተርኔት ሲቆራረጥም ይታያል። ኢትዮጵያ ከ130 ሚሊዮን ሕዝብ በላይ አለኝ፣ ከዚህ በኋላ
የባህር በር አጥቼ መቀመጥ አልችልም ስትል በይፋ ካስታወቀች ቀን ጀምሮ አካባቢው ላይ ያለው ውጥረት እየተባባሰ መጥቷል። እንደ ቱርክና ሌሎች ሀገራትም ኢትዮጵያ ከኤርትራ ጋር ከሶማሊያም ጋር ለማሸማገል ጥረት እያደረጉ ሲሆን ኢትዮጵያ ግን ባህር በር ያስፈልገኛል፣ ይሰጠኝ፣ ያለ ጦርነት ከሆነ በእጄ አሊያ ግን የሚከፈለውን መስዋዕትነት ከፍዬ የባህር በር ከማግኘት የሚያስቆመኝ ነገር የለም ስትል እያስጠነቀቀች ነው። የቀይ ባህር ውጥረት ይህ ብቻ አይደለም። እንደ ቻይና፣ አሜሪካ ያሉ ባላንጣዎችም በአካባቢው ጦር ካምፕ ገንብተው የሰፈሩ ሲሆን ሩሲያም በሱዳን በኩል የጦር ሰፈር ለመገንባት ደፋ ቀና እያለች ነው። ታዲያ አካባቢው ቀጣይ ምን ዕጣ ይገጥመው ቢሆን? በቀጣይ ጊዜያት በምንሰራቸው ተደጋጋሚ ትንታኔዎች በዚህ ጉዳይ ላይ ሰፋ ያለ ዘገባ ይዘን የምንመጣ ይሆናል።